ባለፉት 9 ወራት እንደ ሀገር በጣም ትልልቅ ስኬቶች በሁሉም የዘርፎች ማለት ይቻላል የተረጋገጠበት ወቅት ነው። ይሄ እኔ ለማስተባበረው ዘርፍ ትልቅ ትርጉም አለው። ዓለም አቀፋዊ አዳዲስ አዳጊ ሁኔታዎች አሉ፣ ሀገራዊ ሁኔታዎች አሉ። ስራ ብቻውን ተነጥሎ የሚታይ አይደለም። በአንድም በሌላም መንገድ እነዚህ ጉዳዮች ቀጥተኛም ተዘዋዋሪም ተጽዕኖ አላቸውና በአገር በቀል ኢኮኖሚ ሪፎርሙ የቅድሚያ ከተሰጣቸው 5 ዘርፎች መካከል በሁሉም ዘርፎች ሊባል በሚችል ደረጃ በጣም ትርጉም ያለው ከእቅድ አኳያም ትርጉም ያለው ስኬት ማስመዝገብ ተችሏል። ላለፉት 9 ወራት ከተመሳሳይ ወቅት ጋር ያለፈው አመትም እንደዚሁ ንጽጽሩን ለማየት ሞክረናል። በጣም ትልቅ ትርጉም ያለው እድገት አለው። ስራ ፈጠራ ስንል ከአጠቃላይ የልማት እንቅስቃሴው ጋር አብሮ ተሳስሮ የሚታይ ስለሆነ በእያንዳንዱ ዘርፍ ያለው እድገትና ለውጥ ውጤት ቀጥተኛ በሆነ መልኩ የስራ እድል ፈጠራ ዘርፉ ላይ ኢምፓክት አለው። ዓለም አቀፍ ትሬንዶቹም እንደ ሀገር የጀመርነውን የሪፎርም አጀንዳ በማሳካትም በሌላ መንገድ በመገዳደርም ረገድ ያላቸውን ትርጉም አይተናል። ይሄ በቀጣይ ወራት ለምንሰራው ስራ ደግሞ ትርጉም አለው። ኢትዮጵያ ውስጥ በጣም ብዙ አዲስ ነገሮች አሉ። አንዱ አዲስ ነገር እንደዚህ አይነት ተግዳሮቶችን ወደ እድል መቀየር የሚችለው እሳቤ ነው። ላለፉት 7 አመታት ይሄ እሳቤ ረጅም ርቀት እንድንመጣ አድርጎናል። በያዝነው 9 ወራትም እንዲህ የተፈጠሩ ያሉ አዳዲስ ዓለም አቀፋዊ አዝማሚያዎች በእርግጠኝነት አመራሩ ያለውን ዊዝደም ተጠቅሞ ወደ እድል የሚቀይራቸው ናቸው ማለት ነው። ብዙዎቹም እድል የመሆን ፖቴንሻል አላቸው። ለ9 ወራት ባከናወናቸው ስራዎች 3.4 ሚሊዮን ለሚሆኑ ዜጎች የስራ እድል ተፈጥሯል። ይሄ የዳታ ማጥራት ስርዓቱን የተከተለ ሪፖርት ነው። በፐርሰንቴጅ 86% ነው ከቀዳችን። በጀት አመቱ የተለየ በጀት አመት ተደርጎ ነው የተወሰደው። ሁሌ የምናደርገው ኤክሰርሳይዝ አለ። ዘንድሮ ግን እስካሁን ከተቋቋምንበት ጊዜ ጀምሮ ይዘን የማናቀውን ግብ የጣልንበት በጀት አመት ነው። 4.9 ሚሊዮን ለሚሆኑ ዜጎች የስራ እድል ለመፍጠር ነው ግብ የጣልነው። ከዚያ ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ እድል ፈጥረናል። ይሄ ቋሚ የስራ እድል ብቻ ነው ማለት ነው። ቋሚ የስራ እድል በተጣራ በተረጋገጠ የመረጃ ስርዓት የኛ የመረጃ ስርዓት 83% ነው የሚወስደው። ከየክልሉ የሚመጣውን ዳታ በማጥሪያ መስፈርቱ መሰረት አጥርቶ ገለልተኛ በሆኑ አካላት የተጠና ጥናት አለ። በዛ መሰረት የተቀመጠ ምጣኔ ነው። በዛ ምጣኔ ነው ማለት ነው ይሄ ሪፖርት የሚቀርበው። ስለዚህ 3.4 ሚሊዮን የሚሆኑ ዜጎች ቋሚ የስራ እድል ላይ ተሰማርተዋል። ግብርና ዘርፉ ትልቅ ድርሻ አለው። የአገልግሎት ዘርፉ ቀጥሎ ይመጣል። ሶስተኛው በኢንዱስትሪ ዘርፍ ነው ማለት ነው። ከድርሻ አኳያ የተፈጠረው የስራ እድል ከሀገር ውስጥ የስራ እድል ፈጠራ አኳያ ትልቁን ስፍራ የሚይዘው ከጣልነው ግብም ከፈጸምነው ፍጻሜም አንፃር እሱ ነው። ቀጥሎ የውጭ ሀገር ስራ ስምሪት ነው። ምርጫቸውን ከሀገር ውጭ ባሉ የስራ እድሎች ማድረግ ለሚፈልጉ ዜጎች ደግሞ ህጋዊ ስርዓቱን አስፍተን አሰራር ስርዓቱን አዘምነን ቅልጥፍና ያለው ውጤታማ እንዲሆን ለማድረግ ሰፋፊ ስራዎች ሲሰሩ ቆይቷል። በያዝነው በጀት አመትም ተቋም ውስጥ እየተሰራ ያለውን የዲጂታላይዜሽን ስራ አጠናክሮ በመቀጠል አገልግሎቱን ለማሳለጥ ጥረት ተደርጓል። እንደ ውጤት ደግሞ የውጭ ሀገር ስራ ስምሪት ላይ እንደዚሁ 344,000 ለሚሆኑ ዜጎች የስራ እድል ተፈጥሯል ማለት ነው። ይሄ ከያዝነው እቅድ አንፃር በመንፈልገው ደረጃ ያልተሳካ ቢሆንም ከተመሳሳይ ወቅት ጋር ወስደን ካየን አምና 270,000 ገደማ ነው በዚህ ተመሳሳይ ወቅት የፈጠርነው። ዘንድሮ የ140,000 ገደማ
ልዩነት አለው ማለት ነው በአጠቃላይ ሌላ አዲስ የጀመርነው አምና በነበረው በጀት ዓመት መጨረሻ ይፋ ያደረግነው የርቀት ስራ ነው የርቀት ስራ ዜጎች እዚሁ ሆነው በጣም የተሻለ ትልቅ ገቢ የሚያገኙበት በተለይ የዲጂታል ዓለሙ የፈጠረውን መልካም አጋጣሚ መጠቀም የሚችሉበት እድል ነው ክቡር ጠቅላይ ሚኒስትራችን እንደ ሀገር በጣም ትልቅ እድል ለወጣቶች የፈጠሩት አንዱ ከፈጠሯቸው ብዙ እድሎች አንዱ የኮደርስ ኢኒሺዬቲቭ ነው ይሄ ኮደርስ ኢኒሺዬቲቭ ብዙ ዜጎቻችን የዲጂታል ክህሎታቸውን እንዲያሳድጉ ለማድረግ ያስችላል ኢትዮጵያውያን ዓለም ላይ ያለውን ገበያ የሶፍትዌር በማልማትም ይሁን እዚህ ሆነው አገልግሎት በመስጠት መረጃ በመተንተን እንደ የኩባንያዎቹ ፍላጎት የሚሰጧቸው አገልግሎት አይነቶች አሉ እኛ ኩባንያዎችን በመቅረብ ወደ 9 በላይ ከሚሆኑ ኩባንያዎች ጋር እየሰራን ያለነው 90,000 በላይ የስራ ትዕዛዝ ተቀብለናል ከነዚህ ኩባንያዎች ከዚያ ውስጥ 45,000 ገደማ የሚሆኑት ዜጎች የዚህ እድል ተጠቃሚ መሆን ችሏል ይሄ በነገራችን ላይ መካከለኛ ገቢ ያላቸውን ዜጎች በአጭር ጊዜ ከመፍጠር አንፃርም በጣም ትልቅ ትርጉም ያለው ስራ ስለሆነ የኮደርስ ኢኒሺዬቲቭ ስልጠና ያገኙም ሌሎችም የዲጂታል ክህሎት ያላቸው ዜጎች በዚህ አጋጣሚ የዚህ እድል ተጠቃሚ እንዲሆኑ መልእክቴንም ማስተላለፍ እፈልጋለሁ አንዱ በበጀት ዓመቱ ከሰራነው ስራ ዜጎችን በክህሎት የበቁ እንዲሆኑ ማስቻል ነው እንግዲህ ኢኮኖሚው ተወዳዳሪ ይሁን ካለን ምን ገነባው ስርዓት ሁለንተናዊ ብልጽግናን ያረጋገጠ ይሁን ካለን ዜጎችን በትምህርት በስልጠና የማብቃት ጉዳይ ተቀዳሚው ነው የሚሆነው ከዛ አንፃር በአጫጭር ስልጠናዎችም ይሁን በመደበኛ ስልጠና ዜጎችን ማሰልጠን ተችሏል ባለፉት 9 ወራትና ይሄ እዛው ሳለ ያወቀ የተዘጋጀ ዜጋ ወደ ስራ ዓለም እንዲገባ በማድረግ ረገድ ትርጉም አለው ሌላው ለሰራነው ስራ ትልቅ ትርጉም ያለው የአንተርፕረነርሺፕ ስነ ምህዳር ግንባታ ስራው ነው ከዚህ አንፃር በርካታ ዜጎች እንግዲህ አንተርፕረነርሺፕ ሁላችንም እንደምናውቀው ዜጎችን በክህሎት በማስታጠቅ ረገድ አካባቢያቸው ላይ ያለውን ጸጋ እንዲያስተውሉ በማድረግ ረገድ ትልቅ ትርጉም አለውና ወደ 1.2 ሚሊዮን በላይ የሚሆኑ ዜጎችን በአንተርፕረነርሺፕ ዙሪያ በተዘጋጁ ዝርዝር ጉዳዮች ላይ አሰልጥነናል ይሄ በቀጣይም ተጠናክሮ ይቀጥላል የስራ ስነ ምህዳሩ እያደገ እየሰፋ እየተሻሻለ ነው ያለው የብድር አቅርቦት አምና ከተመሳሳይ ወቅት ጋር ከነበረው ያደገ ነው ዘንድሮ ለሰሪ ኃይሎች የስራ ቦታ ከማቅረብ አንፃር ገበያ ከማስተሳሰር አንፃር በኢትዮጵያ ገበያ መረጃ ስርዓት የተመዘገቡ ኢንተርፕራይዞች የለማ የገበያ ስርዓት አለ እዛ ላይ ከሚጠቀሙት ባሻገር የተፈጠረው የገበያ ትስስርም በጣም ትልቅ ነው በያዝነው በጀት ዓመት የነዚህ ድምር ውጤት ነው እንግዲህ የስራ ስነ ምህዳሩን ለስራ ፈላጊዎች ወይም ለሰሪ ኃይሎች ምቹ ማድረግ የሚያስችለውና ማነቆ እየፈታን ምቹ ሁኔታ እየፈጠርን በመሄድ ረገድ ረጅም ርቀት የመጣንበት ወይም ትርጉም ያለው ርቀት የመጣንበት 9 ወራት እንደነበሩ ማንሳት ይቻላል ልዩ ስራ ዘንድሮ የጀመርነው በልምድ ክህሎት ያላቸው ዜጎች እውቅና የሚያገኙበት ስርዓት ዘርግተናል ለምሳሌ ቀለል አድርጎ ለማስረዳት ለሳኝ ሆኖ በልምድ ሲሰራ የነበረች ሰው በእኛ ስርዓት ተጠቃሚ መሆን ከቻሉ ያሉበት የብቃት ደረጃ ይመዘንና ያሉበትን ደረጃ የሚመጥን ደረጃ 3 ከሆነ የደረጃ 3 ሰርቲፊኬት ያገኛሉ ይሄ የዜጎችን ገቢ ለመጨመር እንደ ሀገር ደግሞ የሂውማን ዲቨሎፕመንት ኢንዴክሳችንን ለማሻሻል ኢኮኖሚያችንን ተወዳዳሪ ለማድረግ ትልቅ ፋይዳ አለው በዚህ ሀገራዊ ፕሮግራም እንደ መጀመሪያ ስራ በርከት ያለ ሰው ተጠቃሚ መሆን ችሏል 15,000 ገደማ የሚሆኑ ዜጎች ሰርቲፋይድ ሆነዋል ነገር ግን በቂ አይደለም 80,000 ዜጎችን ቢያንስ በዚህ በጀት ዓመት ለመድረስ አቅደን እየሰራን ነው ያለነው በድምሩ ተወስዶ ከታየ በክህሎት ልማት በስራ እድል ፈጠራ እንዲሁም በአሰሪና ሰራተኛ ግንኙነት ረገድም ያሰሪና የሰራተኛ ግንኙነት ምክክር ላይ ድርድር ላይ የተመሰረቱ ጤናማ የሆነ ኢንዱስትሪ ወይም ሰላሙን ያረጋገጠ ኢንዱስትሪ እንዲሆን በማድረግ ረገድ የኢንዱስትሪ ባህል ግንባታ ላይ ትኩረት አድርገን እየሰራን ያለነው
የማህበራዊ ወይም የምርታማነት ምክክር መድረኮች አሉ። በማህበረሰብ ደረጃም አዳዲስ የምርታማነት ምክክር መድረኩን መሰረት ያደርጉ እንደ ቤተሰብ ቢዝነስ እንደ ማህበረሰብ ቢዝነስ አይነት ስራዎችን እየሰራን ያለነው ኢመደበኛ ቢዝነሶችንም ወደ መደበኛ የማምጣት ስራ እየሰራን ያለነው። ለምንድነው ይሄንን ማንሳት መፈልገው? በጣም ብዙ ዜጎች ያሉበት መስክ ነው። ለምሳሌ ኢመደበኛ ስራው ኢመደበኛ ከሆነ ኢመደበኛ ነው ማለት ነው። ተገቢውን ድጋፍ ክትትል እና ህጋዊ ስርዓቱ የሚያቀው አይሆንም። ወደ ህጋዊ ስርዓት ካመጣ ነው ብዙ ዜጎችን በአጭር ጊዜ መጥቀም እንችላለን። የቤተሰብና የፋሚሊ የኮሚኒቲ ቢዝነስ ምንላቸው ብዙ ዜጎች የሚገኙባቸው ስለሆነ እንደ ቤተሰብ ምርታማ የመሆን እንደ ማህበረሰብ ምርታማ የመሆን እድልን ስለሚያጎናጽፉ ዜጎች እነዚህን እድሎች በደንብ እንዲጠቀሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ማነቆ ተብሎ ወይም እንደ ቻሌንጅ የተነሳው የምንፈልገው ወይም ኢትዮጵያ ውስጥ ያለው የስራ ፈላጊ ቁጥር እንግዲህ ያደረ እዳለን እንደ ሀገር አዲስ ፍላጎት አለ። መጪውንም ጊዜ ታሳቢ ያረገ ስራ መስራት ይፈልጋል። የምንሰራው የስራ አይነት አንድ አይነት ችግርም ይፈታ አይደለም። እነዚህን ሁሉ አንድ ላይ አድሬስ ማድረግ ይፈልጋልና ከዛ አንፃር ከእቅድ አንፃር ጥሩ የሄድን ነው ብለን እንላለን። ግን ደግሞ ዜጎች ስራ ሳይመርጡ አካባቢያቸው ላይ ያለውን ምቹ ሁኔታ ሁሉ ተጠቅመው ታግለው ጊዜያዊ ችግሮችን አሸንፈው መሄድ ከቻሉ ያሉ ኦፖርቹኒቲዎች በጣም ብዙ ናቸውና እነዛን ኦፖርቹኒቲዎች መጠቀም ላይ በሚፈልገው ደረጃ ያልሆኑ አንዳንድ ጉዳዮች አሉ። እነሱን በጋራ ዜጋው መንግስትም ተጋግዞ መስራት ሲችሉ ብቻ ነው በመንፈልገው ደረጃ ዜጎችን ተጠቃሚ ማድረግ የምንችለው የሚል ሐሳብ ነው ያለኝ።